አቤት ውበት፣ አቤት ጽጌረዳ! እቺ ሴት ምን ያንሳታል ጋይስ? ሩታዬ የኔ አንበሲት፣ የኔ ጠንካራ ሴት፣ የኔ ብርቱ ሴት። በቃ ካሁን በኋላ ጠንካራ ሴት ሆነሽ በቃ አሳይ ማለት ነው። ካሁን በኋላ አፍርሻ አያስፈልግም፣ አያስፈልግም። ወደ ላይ ሄደዋል፣ በቃ ሄደዋል። በቃ አንድ ሴትን አይቶ ሄደዋል። ስለዚህ አይጠቅምሽም ሩታዬ። በቃ እንደ ወንድም እንደ ሴትም ሆነሽ ልጅሽን አሳድግ። ይሄ ጅላጅል ምንም አይጠቅምሽም። ጌታን ነው ምልሽ። እና ቤተሰብ እንግዲህ አብርሽና ሄርሜላ ወደ ላያ ሁለቱ ወደ ላያ ናቸው የተገናኙ። የምሬ ነው ሙላቸው። ሩታ ምን ያንሳታል ጋይዝ? የኔ አበባ ማለት ነው፣ የኔ ብርቱ ሴት። የምሬ ነው ምልሽ ሩታዬ፣ ጀግና ሴት ሆነሽ አሳይ ማለት ነው። እነዚህ ጅሎች ማለት ነው። የምሬ ነው ምልሽ እና ይቃጠሉ ባንቺ ማለት ነው። በቃ የምሬ ነው ምልሽ። ቆፍጠን ብለሽ ልጅሽን አሳድጊ እንደ እናት፣ በቃ እንደ አባትሽ ሆነሽ በቃ አሳይ ልጅሽን አሳድጊ ማለት ነው። እና አብርሽ ካሁን በኋላ ደጅ የለመደ ወንድ አይጠቅምሽም። የምሬ ነው ምልሽ ሩታዬ፣ የኔ ቆፍጣና ሴት፣ የኔ ጠንካራ ሴት። በቃ ካሁን በኋላ የራስሽን ሆነሽ በቃ ልጅሽን አሳድግ። የታባቱ አብርሽ ጥርግ ይበሉ። ነገ መጥቶ ይቅርታ እንደምልሽ እርግጠኛ ነኝ። ጋር ቱ በሉኝ እሺ። ቅድስት እውነት ተናግራለች እንደምትሉ እርግጠኛ ነኝ። ይህን ቪዲዮ ሰማችሁ? ጌታን ነው ምላቸው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች እንግዲህ ዛሬ ሩታችን የኛ ጽጌረዳ ይዤላችሁ መጥቻለሁ። የቪዲዮ ከተሞቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ ለማለት እፈልጋለሁ የኔ ውዶች ማለት ነው። እንግዲህ እውነት ለመናገር እዛ ሰፈር ለካ መመራረቅም ጀምሯል። ቪዲዮ እኮ ትላንትና ሙሉ በሙሉ አላየውም ነበርና ሙሉ መቻ የው ግማሽ ላይ ነው ጎተት አድርጌ የሰማው ማለት ነው። የሄርሜላ አክስት የምትባለው እንዴ ውለዱ ክበዱ አላለችም ለአብርሽና ለሄርሜላ ማለት ነው። ሄርሜላ እንዴት እንዳፍ አረባክሽ ባሌ ማለት ትንሽ ቀራሽ እኮ ከንፈሮን እኮ ነከሰች ጋይዝ ባሏን ለማለት ማለት አንቺ አሳፋሪ ሴትዮ ማለት አንቺ ርካሽ ማለት ወንድ ያጣሽ ወንድ ያጣሽ። የምሬ ነው ምልሽ። የሰውን ባል ቀምጠሽ የራሴን ካላደረግኩ ያልሽ ጀግና ነሽ። ግን ርካት ይሰጥሻል። የምሬ ነው ምልሽ። ሄርሜላ የምትባይ ሴትዮ ርካት ይሰጥሻል። የሰው ባል ያስደስትሻል። ለነገሩ ዝቅ ብዬ እንደ ምስት ልኖርል በእናት አስደስተሃል አለች። እስኪ ምን ደስታ እንደምትሰጭ አልጋ ላይ ሆነች ነው ደስታ የምትሰጭ። ሌላ ምን ደስታ ትሰጣለች ታዲያ? ወደ ቆሰለ ዛሬ አስደስተሃለሁ እንደ ምስት ዝቅ ብዬ እኖራለሃለሁ ያልሽ ሴትዮ ጀግና ነሽ። የሆነ በቃ እኔ የሆነ ነገር አሳየኝ በቃ ቀለበት አድርጋለኝ። በቀለበቱ እንኳን ተስፋ ላደርጋልሽ። እንግዲህ ሰሞኑ አብርሽና ሄርሜላ ያው ከዚህ በፊት ሩታና አብርሽ እንግዲህ ማማታ ውስጥ ነው እያገቡ እንግዲህ አብርሽና ሩታ 1 አመት ሊሞሉ ነው እንግዲህ በአንድ አመት ውስጥ እንግዲህ 2 ሴት አብርሽ ሊያገባ ነው። አስባችኋል? አሁን በማመታ ደግሞ በጾም ደግሞ ሄርሜላ ተንበርክኮ ለሄርሜላ ቀለበት እንደሚያደርገውም ሰምቻለሁ። እውነት ለመናገር ማለት ነው። አይ የቡታየራ ወንዶች ልክስክስ ናቸው። ጌታ የቡታየራ ወንድ የምታገቡ ሴቶች ወዮ እኔ እንጃ። የራሳቸውን ተጠንቀቁ ጋይስ። የቡታየራ ወንዶች ለትዳር አይሆኑም። በቃ ስራቸው ሴት መቀያየር ነው። በቃ እንደ ወደል ሀያ በሉ የቡታየራ ወንዶች። እኔ እግዚአብሔር ይቅር ይበለን። ከነዚህ አይነት ፈጣሪ ይጠብቀ። በተለይ ወንዶቹ አልጫ ናቸው። የቡታየራ ወንዶች ቶ
እናንተ ጅሎች ማለት ነው። እና ለነገሩ አብርሽን እኮ የቀየረችው ሩታ ናት። አብርሽ ምን እንደሚመስል በፊት ታውቃላችሁ። አመድ ዱቄት ታውቃላችሁ። ነጭ ዱቄት እኮ ነው። አለባበሱ እንዴት እንደሚያስጠላ እኛ የምናውቀው ከድሮ ጀምራ አብርሽ እናውቃለን። እና የተንቢ ነበረችው ዩቱብ የከፈተችለት የከፈተችው። ስለዚህ አብርሽ ምን አይነት ሰው እንደሆነ እናውቃለን ከመጀመሪያ ማለት ነው። ሩታ ወደ እሱ ህይወት ከመጣችው በኋላ ነው አብርሽ የተቀየረ። ልብሱ ሁሉ አለባበሱ በቃ ሁሉም ነገር ከተስተካከለ ሩታ ከመጣችው በኋላ ነው። ሩታና አብርሽ አንድ ላይ ነው ያደጉ ማለት ትችላላችሁ። ጌታን ነው የምላችሁ። ሩታም ልጅ ነበረች፣ አሁን ሩታም አድጋለች፣ አብርሽም እንደዛው። ለዛ ነው በቃ ኪሱ ሞላ ሞላ ያለ ወንዶች እኮ መጨረሻ ላይ ይሄዳሉ። እና ይሄ ነው የተረዳው ከአብርሽ ማለት ነው። አብርሽ ጥቅመኛ ወንድ እንደሆነ፣ ጅላጅል ሞኝ ፋራ ወንድ እንደሆነ የተረዳው ማለት ነው። ወደ ላያ የሚመራበት ቦታ አይደለም የሚመራው። አንድ አያ ሲያገኙ ሌላ ወደ ሌላ ሀያ አይደለም የሚራገጠው። አብርሽ እንደዛ ነው። እና ሄርሜላ ህይወት ምን ህይወት አለሽ ባክሽ? ህይወት አለኝ ብለሽ ስታወሪ አታፍሪ? የሰውን ባል ቀሚተሽ። ለነገሩ በ7 ወር እኮ ነው አብርሽን እጇ ላይ ያስገባች። አሁንም እርግጠኛ አይደለሽም እና አላቅም ያንቺ ነገር ማለት ነው ሄርሜላ እርግጠኛ አይደለችም። አሁንም እኮ አብርሽ ቀለበት ቢያደርግለት ቀለበት እኮ ብርቅ አይደለም ለኛው። እውነት ለመናገር ስንት ነገር ለሩታም ቃል ገብቶለታል እኮ ለአንቺም ቃል ገብቶልሽ ነገ ርግፍ አድርጎ ጥሎሽ ይሄዳል ማለት ነው። ያገኝ በቃ ከአንቺ የሚፈልግን ነገር ካገኘ በኋላ አልፈልግሽም ብሎ ርግጥ አድርጎሽ በቃ ወደ ሌላ ሴት ሄዳ ወይ ወደ ሚስቱም ሊመለስም ይችላል፣ እውነት ለመናገር ማለት ነው። ስለዚህ ሄርሜላ ምንም ህይወት የለሽም። አቤል አንተ አሽቃበጣ ማለት ነው። የአቤል ማሽቃበጥ ምን ይባላል? አንተም ደግሞ አንተም ብሎ አቤል ማለት ነው። አንቲ ጅላ ድንች ራስ አንቲ አስመሳይ አንቲ ወዳ ማለት ነው። በሮታ ልጅ የሮታን እጅ የበላ ሰውዬ በሮታ እጅ በልታ ጠጥታ ዛሬ ሮታን ይካድከ ሰውዬን አንቴ ፊትክን በጨው ታጥባ። አቤት መግብሽ በጣም ቆንጆ ነው። አረ እባክህ እንዴ! የአቤል ማሽቃ በጣም ባሽሙር እኮ ሩታ መነካት እኮ ነው። ገባችሁ ጋይስ? ሁለዱ ክበዱ አላለም አቤል ማለት ነው። ማርታና አቤል ናቸው እኮ ሁለዱ ክበዱ ክበዱ። አብርሽ እንኳን እኮ ሳቅ እኮ። ሄርሜላ ግን ምን አይታክል ነው አብርሽ የምታምኝ? ግን አሁን አስደስተሻለሁ አልሽ፣ አስደስተሃለሁ አለች እኮ። አስደስተሃለሁ ያው አልጋ ላይ ሆነሽ ነው የምታስደስሽ፣ ሌላ ነገር የለም እኮ። ሩታ ጋ ያለው አንቺ ጋ ነው ማለት እኮ። ሩታ ጋ ያለው አንቺ ጋ የሚያገኘው ሌላ የተለየ ነገር የለም። እውነት ለመናገር ላይ ስላችሁ ወዮ 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 ወላችሁ። እንግዲህ አብርሽ እንግዲህ መንገድ ግን ጨርቅ ያድርግልክ። ልዑል እንደ ድሮ መጥቼ በየቀን መጥቼ አገኛለሁ ማለት ዘበት ነው። እንግዲህ ቀጥላ ሩታ ደግሞ እንደ እናትም እንደ ወንድም ሆና ልጇ እንደምታሳድግ እርግጠኛ ነኝ። አያስፈልጋትም በዚህ ሰዓት ሩታም ማለት ነው። ሰው አያስፈልጋትም። በብቻ ራሱ ጀግና ሴት ሆና መኖር ትችላለች። ግዴታ አብርሽ ካጠገቤ ስለሆነ አይደለም። እስከ ዛሬ ማንም አልነበራትም። ሆነን ለመናገር በዛ ሰዓት ነፍሰ ጡር ሆና ውሃ ሲያስፈልጋት ጊዜ ምግብ የሚያስፈልጋት ጊዜ እኮ ማንም አጠገብ ያልነበርም። አሁንም እኮ ሜሪና ዳኒ ስለመጡ ማሽቃበጥ አያስፈልግም። ሆነን ለመናገር ከመጀመሪያው አልነበሩ። ሩታ ከወለደች በኋላ ሁሉም ለራሱ ጥቅም ነው። እውነት ለሩታ አስቦ ሳይሆን ማለት ነው። እና ሜሪና ዳኒም አሁንም ቢሆን እኔ አልደግፍም። ሆነን ለመናገር ማለት ነው። እና ሌላ ጸብ ለመፈጠር ካልሆነ እንጂ ይደብራል። እና አብርሽ እንግዲህ አዲስ ህይወት ሊጀምር ነው ከውሽምት ጋር ማለት ነው። እና የአብርሽ እና የውሽምት ነገር ትዳራችሁ የእውነት እንዳይመስላችሁ ዘላለም ይቀጥላሉ ማለት አይደለም ጋይስ። ያው ለጊዜያዊ ነው፣ ለጊዜያዊ ተቀላችሁ የቡታይራው ወንዶች ለትዳር አይሆኑም። እውነት ለትዳር የሚሆኑ ኖሮ በቃ ነገሮቹን አስተካክሎ ወደ ነበረ ህይወት ይመለስ ነበረ። አብርሽ እኮ ልጁና ሚስቱን ትቶ የወጣ ጀግና እኮ ነው። ታውቃላችሁ አብርሽ ማለት ጅል ገባችሁ?
ቃሉን የሚያፈርስ ወንድ ነው። እውነቴ ነው የምላቸው። አሁን ቀለበት ለሄርሜላ እንኳን ቢያደርግ ለኛ ብርቅ አይደለም ለመናገር ማለት ነው። እና ለሩታ እስኪ ቪዲዮ ስንት ቦታ ነው ተደጋግሞ ቃል ይገባላት። ቃሉን የሚፈርስ ሰው እኮ ነው፣ ታጥቦ ጭቃ ነው። ለዛ ነው ሩታ በአብርሽ ተስፋ የቆረጠችው ማለት ነው። እና በቃ የለም ቃል ይገባል፣ ታጥቦ ጭቃ ነው። ስለዚህ ይሄ ትዳር ደግሞ ካሁን በኋላ የተጨማለቀ ትዳር በሉ የአብርሽና የሩታ ትዳር ማለት ነው። ብዙ ሰው መጥቶ የቦካበት የተጨማለቀ ትዳር ነው። እውነቴ ነው የምላቸው። ይህ ትዳር አይባልም። ከእንደዚህ አይነታ ትዳር ፈጣሪ ይጠብቀን። አብርሽ ወንድ ቢሆን እንደ ወንድ ቆፍጠን የሚሉ እኮ ሩታን የአብርሽና የሩታ ትዳር በእርግጠኝነት ይመለሳል። እቺ ሴት ወደ ራሱ ሲያመጡ አልፈልጉም ብሎ ራሱን በቃ ቢያስከብር ሄርሜላ እስከዚህ ድረስ ገብታ የሰውን ትዳርም አትበጠብጥም። ሩታ እንኳን ሴት ልጅ ሆና እንኳን ሩታ ጥፋት ብታጠፋ አብርሽ ነበር ሁሉም ነገር መስተካከል የነበረበት ማለት ነው። አብርሽ አሁንም በሰው ነው የሚመራው። የሄርሜላና የአብርሽ ትዳር ደግሞ ይቀጥላል ማለት አይደለም ጋይስ። በሰው የሚመራው ትዳር እኮ ዘላለም እንደማይኖሩ ታውቃላችሁ። ሄርሜላ ደግሞ የሰውን ባል ነው የወሰደችው ማለት ነው። የሰውን ባል ማለት ነው። ገና 4 ወር ያልሞላ ነፍሰ ጡር ጀምራ ነው አብርሽ ጋር የመጣችው ሴተኛ ዳሪ ማለት ነው። በ7 ወር ነው እንግዲህ አብርሽ እጇ ላይ ያስገባችው ማለት ነው። ሩታ ብትፈልገው ድሮ ነበረች። ስንት ጊዜ አብርሽ እኮ በሩታ ህይወቱ መጥቶ ሩታ ስንት ጊዜ እውነት ሩታ ወደ አብርሽን በራሷ እጅ ማስገባት ትችላለች፣ ግን አልፈለገችውም ብዬ አስባለሁ፣ እውነት ለመናገር ማለት ነው። እና እንግዲህ አብርሽና ሄርሜላ ሰሞኑን ቀለበት እንደሚያደርጉም ሰምቻለሁ። እንግዲህ ያድርግላችሁ። ይኸው ምርቃት ውስጥ አይደላችሁም ያላችሁ፣ ውለዱ ክበዱ ተብላችኋል። እንግዲህ አብርሽ ውለዱ ክበዱ። አብርሽ እኮ ወልዷል፣ በቃ ልጅ አለ፣ ልጅ አለ። በቃ ትዳሩ መመለስ ያቃት ወንድ እኮ ነው አብርሽ። ትዳሩ መመለስ ያቃት ወንድ ነው። ሚስቱን ማስተካከል ያቃት ወንድ ነው። ለስሙ ልጅ ወልዷል ይባላል። ይሄ ጅላጅል ማለት